ሱዳን ለግብጽ ስትል ልትጠበስ ነው። የሱዳን ጦር ቅብጠትና እብደት፣ የጦር ወደ ኢትዮጵያ ድንበር መጠጋት ምን አንድምታ አለው? በታላቁ አባይ ተፋሰስ ታላቅ የጂኦፖለቲካ የቼዝ ጠረጴዛ ላይ የሱዳንን ሉዓላዊነትና የታሪክ ክብር ፍርክስክሱን ሊያወጣ የሚችል እጅግ አደገኛና ተስፋ የቆረጠ ቁማር በአደባባይ እየታየ ነው። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን አርምድ ፎርስ ኤስኤፍ የራሳቸውን መዲና ካርቱም በጀነራል መሐመድ ሐምዳን ደጋሎ በሚመሩት ፈጥኖ ደራሽ ኃይሎች አርኤስኤፍ የማያቋርጥ ጥቃት በቁጥጥር ስር እንዳትወድቅ መከላከል አቅቷቸው በሚንገዳገዱበት በዚህ አስጨናቂ የታሪክ ምዕራፍ ላይ ባልታሰበ እብደት አይኖቻቸውን ወደ ምስራቅ አዙረው የኢትዮጵያን የተኛ አንበሳ ቧጭረው ለመነካካትና ለመቀስቀስ እየሞከሩ ይገኛሉ። መቼስ ከሰሞኑ የከሰሱንን አሳፋሪ ክስ ሰምታችኋል። ታዲያ ከኦም ዱርማን ፍርስራሽ ጎዳናዎች እስከ አዲስ አበባ የሚሰማው ነገር እጅግ አስደናቂ ነው። የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ኤጀንሲዎች በሱዳን ያለው ሁኔታ በዓለም ላይ ካሉት እጅግ የከፋ የሰብአዊ ቀውሶች አንዱ እንደሆነ ደጋግመው እየገለጹ ባሉበት በዚህ ወቅት ከ30 ሚሊዮን በላይ ሱዳናውያን አስቸኳይ የሰብአዊ እርዳታ ያስፈልጋቸዋል። ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። በርካታ አካባቢዎች ለከፍተኛ ረሃብ ተጋልጠዋል። በተለይም በኤልፋሸር ያሉ በመቶ ሺዎች የሚቆጠሩ ሰዎች የምግብ የውሃና የሕክምና አገልግሎት እጦት ገጥሟቸዋል እየተባለ ባለበት በዚህ ጊዜ መፍትሄ መስጠት ያልቻለው ይባሱኑ ግማሽ ግዛቱንና ዋና የአስተዳደር ማዕከሉን ያጣው የሱዳን ጦር ኢትዮጵያ ላይ ክስ መምዘዙ አነጋጋሪም አስቂኝም ሆኗል። ይባሱኑ የግብጽ ፈረስ የሆነው ጦሩ ኢትዮጵያ ድንበር አቅራቢያ ተጨማሪ ኃይልና የአየር መከላከያዎችን እያሰማራ መሆኑ እየተነገረ ነው። የሱዳን ጦር በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ክልል አዋሳኝ በሆነው በብሉ ናይል ግዛት እንዲሁም ከአማራ ክልል ጋር በሚዋሰነው አወዛጋቢው የአልፋሽጋ የድንበር አካባቢዎች ላይ ተጨማሪ ወታደሮችንና የአየር መከላከያዎችን እያሰማራ መሆኑን ብሉምበርግ ዘግበዋል። ታዲያ በውስጥ ሽኩቻ የዛለ ጦር የቀጠናውን ልዕለ ኃያል ሀገር ላይ ትንኮሳ መፈጸም ጥበብ ነው ወይስ ራስን ማጥፋት የሚል ጥያቄ ካነሳን ግንቦት 2026 ላይ የጦርነቱ ጉም ሲገፈፍ የሚታየው መራራ እውነት የሱዳን ጦር በግብጽ የፖለቲካ መሰዊያ ላይ እንደ መስዋዕት በግ ለመቅረብ መወሰኑ እንመለከታለን። ሰሞንኛ ይህንን የሱዳን ጦር ቅብጠትና እብደት ብሎም የግብጽ ተላላኪነት ተግባር ከምን እንደመነጨ ለምን አላስፈላጊ እርምጃ እንደወሰደ አንድ በአንድ ያስቃኛችኋል። ቆይታችን የፕሮፓጋንዳውን ግርዶሽ ገልጠን የቀጠናውን እውነተኛ የብረት ጡንቻ የምናሳይበትና የሱዳን ጦር ለምን ወደ ጥፋት ጉድጓድ እየገባ እንደሆነ የምናጋልጥበት ነው። እስከ መጨረሻው አብራችሁን ዝለቁ። የህልሞን ኑሮ እርስዎ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪ ለመኖር በሚመኝበት ሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት አዘጋጅተንልዎታል። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንት የሚገነባው ባለዝናው ድሪም ቢውልደር ሪል ስቴት ከ5.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ዘመናዊ አፓርትመንቶችን ከታላቅና እውነተኛ የ30 በመቶ ቅናሽ በካሬ 98888 ብር ብቻ አቅርበንላችኋል። በ23000 ካሬ ላይ ባረፈው የመኖሪያ መንደር የመዋኛ ገንዳ፣ የልጆችና የአዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ የመኪና ማቆሚያና 3 ቦል ኮርትን ያሟላ ነው። ከባለ 1 እስከ ባለ 3 መኝታ እንደ ፍላጎቱ ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ኑሮውን እንዲያዘምኑ አመቻችተን እንካችሁ ብለንዎታል። ለበለጠ መረጃና ሳይቱን ለመጎብኘት በ0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢውልደር ሪል ስቴት። የሉዓላዊነት ቅዠትና የፖርት ሱዳን የስደት አስተዳደር ድራማ። ዓለም አቀፍ መገናኛ ብዙሃን አሁንም ድረስ የሱዳን ጦርን እንደ አንድ የተረጋጋ ብሔራዊ ተቋም አድርገው ሊስሉት ቢሞክሩም በ2026 መሬት ላይ ያለው እውነታ ግን ፍጹም የተሰነጠቀና ነፍስ ለማዳን የሚታገል አካል መሆኑን ያረጋግጣል። ሱዳን በተግባር ለሁለት ጌታ የምትገዛ ቤት ሆናለች። የሱዳን ጦር ደግሞ የቤቱን ዕቃ በየቀኑ እየተነጠቀ በከፍተኛ ድንጋጤ ውስጥ ይገኛል። የፈጥኖ ደራሽ ኃይሎች የአገሪቱን ግማሽ ያሉን ግዛት ስልታዊቷን ካርቱም፣ ሰፊውን የዳርፉር ክልልና የኮርዶፋን የሎጂስቲክስ መስመሮችን ተቆጣጥረው የሱዳን ጦርን ትንፋሽ አሳጥረውታል። የጄኔራል አልቡርሃን አመራር ከመዲናዋ ተባሮ በፖርት ሱዳን የቀይ ባህር ዳርቻ ላይ የስደት መንግስት መስርቶ ለመቀመጥ መገደዱ ጦሩ ሉዓላዊነቱን ማስጠበቅ እንደማይችል ለዓለም ያሳየበት ትልቅ ማረጋገጫ ነው።
የአገሪቱን እምብርት መጠበቅ ያልቻለ ጦር በኢትዮጵያ ላይ የጦርነት ነጋሪት መጎሰሙ ከውርደት በላይ ለታሪክም ግርምት የሚፈጠር ነው። ጦርነቱን ለሲቪል ታጣቂዎችና ለተለያዩ ጽንፈኛ ብርጌዶች አሳልፎ የሰጠው የሱዳን ጦር አሁን ላይ ብሔራዊ ኃያልነቱን አጥቶ ወደ አካባቢያዊ ሚሊሻነት ተቀይሯል። የራሱን ዋና ከተማ መከላከል ያቃተው አካል የውጭ ኃይልን ለመጋፈጥ የሚያደርገው ፉከራ የውስጥ ውድቀቱን ለመሸፈን የሚደረግ የከንቱ ጥረት ከመሆኑም በላይ ሱዳን እንደ ሀገር እንድትቀጥል የሚፈልግ ዜጋ ሁሉ ሊያሳዝነው የሚገባ ትልቅ ውድቀት ነው። ይህ የሉዓላዊነት ሽንፈት ታዲያ የሱዳን ጦርን በዓለም ፊት የሳቅ ምንጭ አድርጎታል። ምክንያቱም የቤት ስራውን ያልጨረሰ ተማሪ የጎረቤት ሀገር ፈተና ለመውሰድ እንደሚሞክር ያህል ከንቱ ተግባር ነውና። ዋጋ የሚያስከፍለው የሱዳን ጦር ድፍረትና ከኢትዮጵያ ጦር ጋር ያለው ወታደራዊ ንጽጽር። በእርግጥ በ2026 የሱዳን ጦርና የኢትዮጵያ መከላከያ ኃይል ወታደራዊ አቅም ማነጻጸር ሰማይና ምድር እንደማነጻጸር የሚቆጠር ፍጹም የማይገናኝ ጉዳይ ነው። የሱዳን ጦር የውስጥ ውርደቱን ለመሸፈን ወደ ኢትዮጵያ ድንበር የጥንካሬ ጥላ ለማሳየት ቢሞክርም እየገባ ያለው ግን ወደ ዘመናዊ የቴክኖሎጂ መጋዝ ውስጥ እንደሆነ ግን አልተረዳውም። ሱዳን አሁንም በፈጣን ድራሽ ኃይሎች ትከሻ ላይ በሚተኮሱ ቀላል ሚሳይሎች እንደ ቅጠል በሚረግፉ አሮጌ የሶቪየት ዘመን ሚግ 29ና ሱ-24 ጀቶች ስትመካ፣ ኢትዮጵያ ግን ወደ አዲስ የአየር ላይ ልዕልና ተሸጋግራለች። ኢትዮጵያ አየር ኃይል በዘመናዊው የ4.5 ትውልድ ሱ-35 ጥቁር አንበሳ ተዋጊ ጀቶችና በረቀቁ የዊንግ ሎንግ 2 ድሮኖች የሰማዩን የበላይነት ሙሉ በሙሉ ተቆጣጥሮታል። ይህ ግዙፍ የአየር ኃይል ልዩነት ማንኛውንም የሱዳን ትንኮሳ በደቂቃዎች ውስጥ ወደ አመድነት የመቀየር አቅም ያለው ሲሆን የኢትዮጵያ ጦር ያለው የመረጃና የቴክኖሎጂ ልዕልና የሱዳንን ጦር እንቅስቃሴ ከመነሻው ጀምሮ በንቃት እንዲከታተል ያስችለዋል። ኢትዮጵያ መከላከያ ኃይል ከ550 ሺህ በላይ በጦርነት የተፈተነ አንድነቱ የጸናና በዘመናዊ የቲ-72 ቢ3 ታንኮች የታጠቀ ግዙፍ ኃይል ነው። በአንጻሩ 200 ሺህ የሚሆነው የሱዳን ጦር በስነ ልቦና የተሰበረ ደሞዝ ያልተከፈለውና ስልት አቅጣጫ የጠፋው በመሆኑ ለኢትዮጵያ ሰራዊት ግጥሚያ ፈጽሞ ሊሆን አይችልም። የሱዳን ጦር ወደ ኢትዮጵያ ድንበር የሚያደርገው እንቅስቃሴ ወታደራዊ ስልት ሳይሆን በምስራቅ አፍሪካ እጅግ ዘመናዊ ከሆነው የጦር ማሽን ጋር ፊት ለፊት ተጋፍጦ ራስን የማጥፋት እርምጃ ነው። ኢትዮጵያ ያላትን ዘመናዊ ጦር መሳሪያ ዝግጅትና የሰራዊቱን ከፍተኛ ወታደራዊ ዲሲፕሊንስና የሱዳን ጦር ትንኮሳ ልክ አንበሳን በትኒ ለመውጋት እንደመሞከር የሚቆጠር የጅልነት ተግባር ነው። የካይሮ ፈረስ ሚስጥርና የውክልና ከበባው መራራ እውነታ። የወቅቱ የሱዳን ቀውስ መራራ እውነት ሱዳን ለግብፅ ስትል ልትጠበስ ነው በሚለው አባባል የሚጠቃለል ነው። ይህም ሱዳን ለግብፅ የብሔራዊ ጥቅም መስዋዕት ሆና እንድትቀርብ የተቀመረ ሴራ በመሆኑ ነው። የካይሮ የውሃ ደህንነት ፖሊሲ ኢትዮጵያ በአባይ ወንዝ ላይ ያላትን ተፈጥሯዊ መብት እንዳትጠቀም ለማደናቀፍ ደካማ ወይም የታዘዘላትን የምትፈጽም ሱዳን እንደ ጋሻ እንድትሆንላት ይፈልጋል። በ2026 ግብፅ የሱዳን ጦርን ተስፋ መቁረጥና የኢኮኖሚ ድቀት በመጠቀም በኢትዮጵያ ላይ የምዕራብ ግንባር ለመክፈትና ቀጠናውን ለማወክ ከፍተኛ በጀት መድባ እየሰራች ትገኛለች። የሱዳን ጦር የሚያቀርበውን መሰረተ ቢስ የኢትዮጵያ ጣልቃ ገብነት ክስ በማስተጋባት ግብፅ የሱዳንን የውስጥ ቀውስ ዓለም አቀፋዊ መልክ ለመስጠትና ኢትዮጵያን እንደ ወራሪ ለማሳየት የማያቋርጥ የዲፕሎማሲ ዘመቻ ታደርጋለች። ለካይሮ ስልት ነዳፊዎች ሰላምና ብልጽግና የሱዳን ሁለተኛ ደረጃ ጉዳይ ነው። ዋናው ግባቸው ኢትዮጵያን በድንበር ግጭት ጠምደው ከታላላቅ የልማት ፕሮጀክቶቿ ማደናቀፍ ብቻ ነው። ግብፅ ሱዳን ብትፈራርስና ብትበታተን ደንታ የላትም። ዋናው ፍላጎቷ ኢትዮጵያ በአባይ ወንዝና በቀይ ባህር ቀጠና ያላትን የበላይነት እንዳታጸና ማወክ ነው። የሱዳን ጦር አመራሮች ለስልጣን እድሜያቸው ሲሉ ሀገራቸውን ለባዕድ ጥቅም አሳልፈው መስጠት የቁማር ጠረጴዛ ላይ አስቀምጠዋታል። ሱዳን የራሷን ጥቅም ከማስከበር ይልቅ ለግብፅ ተላላኪ መሆኗ በታሪክ አጋጣሚ ለሱዳን ሕዝብ ትልቅ ጥቁር ጠባሳ ሆኖ የሚቀር ሲሆን ይህ የውክልና ጦርነት ግን ውጤቱ ለሱዳን ጥፋት፣ ለኢትዮጵያ ደግሞ ይበልጥ መጠናከርን የሚያመጣላት ነው። ግብፅ የሱዳንን ጦር ልክ እንደ አሮጌ ጨርቅ ተጠቅማ ለተጥለው መዘጋጀቷን የሱዳን ጀነራሎች አለመረዳታቸው ትልቅ የታሪክ ስህተት ነው። የተስፋ መቁረጥ ስነ ልቦናና የአልፋሽጋው የትኩረት ማዘናጊያ ቁማር። ጀነራል አልቡርሃን የራሳቸው ሀገር በሳት እየነደደችና ህዝባቸው በረሃብና በስደት በሚሰቃይበት በዚህ ሰዓት ኢትዮጵያን ለመተንኮስ ለምን ፈለጉ የሚለው ጥያቄ መልሱ ከትኩረት ማዘናጊያ ስልት ውስጥ ይገኛል። አንድ ስርዓት የውስጥ ጦርነት መቆጣጠር ሲያቅተውና ለዜጎቹ መሰረታዊ ደህንነት መስጠት ሲሳነው ትኩረትን ወደ ውጭ ጠላት ማዞር የተለመደ የሽንፈት ታክቲክ ነው።
በአልፋሽጋ ድንበር ላይ ሰው ሰራሽ ውጥረት በመፍጠር ጣታቸውን ወደ ባህር ዳር የሚቀስሩት የቀረችውን ጥቂት ደጋፊ በብሔራዊ ስሜት ስም ለማሰባሰብና የውስጥ ውድቀታቸውን ለመደበቅ። በተጨማሪም የሱዳን ጦር በአሁኑ ወቅት በገንዘብ ሆነ በወታደራዊ ድጋፍ በካይሮ እጅ ስር የወደቀ በመሆኑ ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ ጠንከር ያለ አቋም እንድትይዝ ከጠየቀች የከሰረው የሱዳን ጦር ትዕዛዝ ከመቀበል ውጪ ሌላ ምንም አማራጭ የለውም። ይህ የታሪክ ሽንፈታቸውን ለመሸፈን የሚደረግ የፈጠራ ድራማ የሱዳን ጦሩን ይበልጥ ወደ አዘቅት ውስጥ እየከተተ ከመሆኑም በላይ ለቀጠናው ሰላም ትልቅ ስጋት ሆኗል። የራሳቸው መከላከያ በድሮን ሲያዋርዱ የነበሩትን የውስጥ ታጣቂዎች መጋፈጥ አቅቷቸው የውጭ ኃይል ድሮን ነው እየደበደበኝ ያለው በማለት ማላዘን የውርደት ሁሉ ውርደትም ነው። ይህ የስነ ልቦና ጨዋታ ግን በኢትዮጵያ በኩል የታወቀ በመሆኑ ኢትዮጵያም ለዚህ ትንኮሳ ተገቢውን ወታደራዊና ዲፕሎማሲያዊ ምላሽ ለመስጠት ምንጊዜም ዝግጁ ናት። የአልፋሽጋ ጉዳይ ለኢትዮጵያ የልማትና የሰላም ጉዳይ ሲሆን ለሱዳን ጦር ግን የፖለቲካ ህይወት ማቆያ ኦክሲጅን ሆኖ እያገለገለ ይገኛል። ነገር ግን የኦክሲጅን ብዙም ሳይቆይ እንደሚያልቅ ደግሞ ግልጽ ነው። የአንበሳው ልዕልናና የከንቱ ፉከራ ፍጻሜ የታሪክ ምስክርነት። የሱዳን ጦር ወደ ኢትዮጵያ ድንበር የሚያደርገው ጉዞ የጥንካሬ ማሳያ ሳይሆን የሞት ያለ ስርዓት የመጨረሻ ትንፋሽና የህልውና መቃረቢያ ደወል ነው። ኢትዮጵያ በ2006 በውስጥ የመዋቅር ግንባታ በኢኮኖሚያዊ እድገትና በወታደራዊ ልዕልና ወደ ላቀ ደረጃ የተሸጋገረች የቀጠናው የማይናወጥ ምሰሶ ሆናለች። ኢትዮጵያው ላይ የታችኞቹ ተፋሰስ ሀገራት ዛቻና ፉከራ የማይበግራት የአፍሪካዊ ማማና የቀጠናው ሰላም ዋስትና መሆኗን በተግባርም አረጋግጣለች። የህዳሴ ግድባው ላይ የድርድር ርዕስ ሳይሆን ኢትዮጵያ በሀብቷ ላይ ያላትን ሉዓላዊነት የሚያበስር ግዙፍ ብረትና ኮንክሪት እውነት ሆኖ በዓለም ፊት ቆሟል። ኢትዮጵያ ለሱዳን ቀውስ ሰላማዊ መፍትሄ እንዲመጣ በታላቅነትና በትዕግስት ደጋግማ ብትጠይቅም የትዕግስቷ ግን በፍጹም የፍርሃት ምልክት ተደርጎ ሊወሰድ አይገባም። የሱዳን ጦር የገዛ ህዝቡን ህልውና መስዋዕት አድርጎ ለግብጽ የውሃ ፖለቲካ ማገልገሉና ትንኮሳውን ከቀጠለ ሱዳንን ወደ ቋሚ የጦር አውድማነት በመለወጥ የአገሪቱን ታሪክ ያበላሸዋል። ኢትዮጵያ ሉዓላዊነቷን ለማስጠበቅ ያላት ዝግጁነትና ኃይል የሱዳን ጦር በህልሙም ሊያስበው የማይችል ደረጃ ላይ የደረሰ በመሆኑ ማንኛውም ጥቃት በኢትዮጵያ ላይ ቢሰነዘር ውጤቱ ለጠላት እጅግ አስከፊ ይሆናል። ኢትዮጵያው ላይ በመከላከያ ብቻ ሳይሆን በዲፕሎማሲውም ዓለምን ያሳመነች ሀገር በመሆኗ የሱዳን ጦር ጩኸት ሰሚ የሌለው ባዶ ድምፅ ብቻ ሆኖ ይቀራል። የሱዳን የታጠቁ ኃይሎች በአሁኑ ወቅት ከእውነታው ጋር ፊት ለፊት እየተጋጩ ነው። የትላንት ጓደኛቸውን የዛሬ ጠላታቸውን መለየት ያቃታቸው ጀነራሎች አገሪቱን ወደ ገደል እየመሯት ይገኛሉ። በገዛ ሳሎናቸው ውስጥ የነደደውን እሳት ማጥፋት ተስኗቸው ፀሐይን ለመገዳደር ማለማቸው የታሪክ እብደትና የፖለቲካ ኪሳራ ነው። ፀሐይ በአባይ ወንዝ ላይ ስትወጣ ከመቼውም ጊዜ በላይ የጠነከረች የበለጸገችና የተባበረች ኢትዮጵያን በክብር ታበራለች። የሱዳን ጦር ግን ለባህር ጥቅም ሲል በገባበት የቀውስ አዙሪት ውስጥ እየጠፋ ይገኛል። የኢትዮጵያ ልዕልና የታሪክ ግዴታ እንጂ የአጋጣሚ ስጦታ አይደለም። ይህንን ያልተረዱ ደግሞ በታሪክ ተወቃሽ ሆኖ ማለፋቸው የማይቀር ነው። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰሞንኛን ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስክንገናኝ ድረስ ሰናይ ጊዜ። የህልሞን ኑሮ እርስዎ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪ ለመኖር በሚመኝበት ሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት አዘጋጅተንልዎታል። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንት የሚገነባው ባለዝናው ድሪም ቢውልደር ሪል ስቴት ከ5.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ዘመናዊ አፓርትመንቶችን ከታላቅና እውነተኛ የ30 በመቶ ቅናሽ በካሬ 98888 ብር ብቻ አቅርበንላችኋል። በ23000 ካሬ ላይ ባረፈው የመኖሪያ መንደር የመዋኛ ገንዳ፣ የልጆችና የአዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ የመኪና ማቆሚያና 3-in-1 ቦል ኮርትን ያሟላ ነው። ከባለ 1 እስከ ባለ 3 መኝታ እንደ ፍላጎቱ ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ኑሮውን እንዲያዘምኑ አመቻችተን እንካችሁ ብለንዎታል። ለበለጠ መረጃና ሳይቱን ለመጎብኘት በ0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢውልደር ሪል ስቴት